የእርስ በርስ ጦርነትን የውጭ ዜና ላይ ካልሆነ አያውቁትም። የጎሳ ፖለቲካ ሲያልፍም አይነካካቸው። የጥይት ድምፅ የሚሰሙት ለበዓል መድፍ ሲተኮስ ብቻ ነው። አፍሪካ ውስጥ ዲሞክራሲ ምንድነው ሲባል እኛ ምን አውቀን እነሱን ጠይቋቸውን የሚባለው። የሰይጣን ጆሮ ይደፈንና ሀገራቸው ከእንግሊዝ ቅኝ ግዛት ነፃ ከወጣችበት እንደ አውሮፓውያን አቆጣጠር ከ1966 ጀምሮ ይኸው ላለፉት 59 ዓመታት መንግስት የምትቀይረው ዓለም በመሰከረለት ነፃና ፍትሃዊ ምርጫ ብቻ ነው። ዜጎቿ የአፍሪካ ሀገራትን ማብቂያ የለሽ የእርስ በርስ ጦርነትና የመፈንቅለ መንግስት ዜና ሲሰሙ እንደው አፍሪካውያን ምን ይሻላቸው ይሆን እያሉ ያዝኑልናል። ከእኛ ጋር ተጨፍልቀው ስማቸው ባልዋሉበት መዋሉም ያሳዝናቸዋል። በዚች አገር ሙስና ነውር ነው። በዓለም አቀፍ መመዘኛዎች ነጥብ ተሰጥቷት ከ54 የአፍሪካ ሀገራት ሙስና በብዛት ከማይፈጸምባቸው ሶስተኛ ደረጃ ላይ ተቀምጣለች። ይህ የሆነው በሀገሪቱ ለሙስና የሚሆን የሚበላ ሀብት ስለሌለ እንዳይመስላችሁ። በአፍሪካ ደረጃ የናጠጠች ሀብታም የሚል ማዕረግ ተሰጥቷታል። በመረጃ እንንገራችሁ። የዜጎቿ አማካይ የነፍስ ወከፍ ገቢ $20,000 ነው። የአፍሪካውያን አማካይ 2900፣ የዓለምም ቢሆን $13,000 መሆኑን ያስታውሱ። የዜጎቿ ገቢ ከአፍሪካም ከዓለምም አማካይ በእጅጉ ይበልጣል። ዕድሜ ለሰላሟ ላለፉት 5 አስርት ዓመታት ኢኮኖሚዋ እንደ ሸምበቆ እንደተመዘዘ ነው። ለዜጎቿ ሕክምና በነጻ ታቀርባለች። አይበለውና ሕክምናው በአገር ውስጥ የማይቻል ሆኖ ወደ ውጭ አገራት ሪፈር ቢባሉ ዜጎቿ እርዳታ ፍለጋ የሰው ፊት አይገርፋቸውም። መንግሥት ሙሉ ወጪያቸውን ሸፍኖ በውጭ አገራት ያሳክማቸዋል። ልጆቻቸው ዩኒቨርሲቲ እንዲገቡ አባት ጥማድ በሬውን፣ እናት የልጅነት ጌጧን አይሸጡም። መንግሥት ዩኒቨርሲቲ ለሚገቡ ልጆች ትምህርት በነፃ ማቅረቡ ሳያንስ በየወሩ ከፍተኛ የሚባል የኪስ ገንዘብ ይሰጣቸዋል። ውጭ አገር ሄደው መማር የሚያስችላቸው ውጤት ካመጡም መንግሥትን ይጭነቀው እንጂ ቤተሰብ ምን ተዳው። ለተጓዥ ተማሪዎች ሙሉ ወጪያቸውን ይሸፍንላቸዋል። ባጭሩ እዚህ ሙስና የሌለው የሚበላ ስለሌለ ሳይሆን የሚበላ ሹመኛ የሚያስበላ ሥርዓት ስለሌለ ነው። ደግሞ ሰላማዊ ናቸው። እንግዳ ተቀባይ፣ ሳቅና ጨዋታ የሚቀናቸው፣ ለመተዋወቅ የሚቀሉ፣ ለመላመድ የማይከብዱ ሕዝቦች፣ በዛ ላይ የተማሩ ናቸው። ያውም 90 ከመቶ። እንዲህ ሆነው ተፈጥረው ግን እንዳይመስላችሁ። ሀገራቸው ነፃ ስትወጣ ከሩዋንዳና ብሩንዲ ቀጥላ የዓለማችን ሦስተኛዋ ድሃ ሀገር ነበረች። ጥቋቁር ልጆቿ ግን የምድራችንን ጎስቋላዋን እናት ሀገራቸውን ተረክበው እንደ አዲስ ፈጠሯት። በየትኛውም የዓለም ክፍል ሆነው ጥቁር ሀገር መፍጠር ይችላሉ ካሏችሁ በኩራት አዎን በሏቸው። ምሳሌ ብላችሁ አንድ ስም ጥሩላቸው፣ ቦትስዋና። በአፍሪካ ምድር የሀገራቸውን ታሪክ በወርቃማ ቀለም የጻፉ የጥቋቁር ፈርጦችን ታሪክ ከጨዋ ሕዝቦቿ ኑሮ እያጣቀስን አስደናቂዋን አገር እናስጎበኛቸዋለን። ቦትስዋና በደቡባዊው የአፍሪካ ክፍል የምትገኝ የባህር በር የሌለው ሰፊ መሬትና ጥቂት ነዋሪዎች ብቻ ያሏት አገር ናት። በቆዳ ስፋት ፈረንሳይን ትበልጣታለች። በተቃራኒው ግን ፈረንሳይ 68 ሚሊዮን ዜጎች ሲኖሯት የቦትስዋና ደግሞ 2.5 ሚሊዮን ብቻ ነው። ቦትስዋና ሀብታም ለመሆኗ ሁለት ምክንያቶች ይጠቀሳሉ። የመጀመሪያውና ምትክ የማይገኝለት ሀብቷ በአፍሪካ ምድር ማንም የማይጠብቀው በየትኛውም የዓለም ሚዲያ ተወርቶለት የማያውቀው የፖለቲከኛ ልጆቿ ብስለትና ከምንም በላይ ለሕሊናቸው ያሳደራቸው ጨዋነታቸው ነው። ጨዋ ልጆቿ አመዱን እፍ ብለው አቧራውን አራግፈው እናት አገራቸውንና ምስኪን ሕዝቦቿን ከድህነት አረንቋ